ለዘላለም ይባረክ። ጌታ ለዘላለም ይባረክ። ይው ምን አይነት ቃል ነው? በኢየሱስ እግዚአብሔር ይዋጋላቸው ነው ይባላል። መጽሐፍ ቅዱስ እኮ ነው የእግዚአብሔር ቃል ነው የሚናገረው። ይሄ ታማኝ ሆኖ የእግዚአብሔር ቃል እግዚአብሔር አምላክ ከእስራኤላውያን ጎን ቆሞ እግዚአብሔር አምላክ ከኪዳኑ ሕዝብ ጎን ቆሞ እግዚአብሔር አምላክ ስሙን ከሚጠሩት ጎን ቆሞ ይዋጋላቸው ነበር የሚል ቃል አለ በኢየሱስ ክርስቶስ። አየ ግብፃውያን ጨለማ የሆነባቸው እስራኤላውያን ብርሃን የሆነላቸው ግብፃውያን በኢየሱስ ክርስቶስም ባህር የተከደነላቸው እስራኤላውያን የኪዳኑ ሕዝብ ባህር የተከፈለላቸው እግዚአብሔር ይዋጋላቸው ነበር። አንተ እግዚአብሔር ካንተ ጋር ሲሆን እግዚአብሔር ሲዋጋልህ እነሱ ይዋጉሃል እንጂ አያሸንፉም። እግዚአብሔር ካንተ ጎን ቆም ሲሆን ጠላቶች ይሰድቡሃል እንጂ አያሸንፉም። እግዚአብሔር ካንተ ጎን ሲቆም ጠላቶች ያስጨንቁሃል እንጂ አያሸንፉም። ምክንያቱም መጽሐፍ ቅዱስ ሲናገር እኮ ነው እንዴ ጌታ ለዘላለም ይባል እግዚአብሔር ከነሱ ሳይድ ሆኖ ይዋጋላቸው ነበር። ይሄ ቃል ብቻ በራሱ ሊያነሳን ይገባል። ይሄ ቃል ብቻ በራሱ ከፍ ሊያደርገን ይገባል። ይሄ ቃል የእግዚአብሔር ቃል ብቻ አለ በራሱ በኢየሱስ ክርስቶስም መታመኛ ሊሆነን ይገባል። እግዚአብሔር ይዋጋላቸው ነበር። እግዚአብሔር ስለተዋጋላቸው በኢየሱስ ክርስቶስም አስፈራቸው። እግዚአብሔር ስለተዋጋላቸው ባህሩ የተከፈለ መሰላቸው። ምክንያቱም የተከፈለው ባህሩ የተከፈለው ለኪዳኑ ሕዝብ ነው። ባህሩ የተከፈለው ለእስራኤል ሕዝብ ነው። ባህሩ የተከፈለው እግዚአብሔር ለተናገረው ሕዝብ ነው እንጂ ለጠላት ባህር አልተከፈለለትም። ለጠላት ጨለማ አልበራለትም። ምክንያቱም እግዚአብሔር ይዋጋቸው ነበር። ለነዚህ እግዚአብሔር ይዋጋላቸው ነበር በኢየሱስ ክርስቶስ። ጌታ ለዘላለም ይባረክ።